ንጽጽር አይደለም። ገብረ ስላሴ ንጽጽር እያደረገ ልትድን ከፈለክ መጀመሪያ ክርስቶስ ማን ነው የሚለውን በደንብ አድርገህ አጥና። ክርስቶስ ማን ነው ብለህ አጥና። ከዚያ እሱን ካጠና በኋላ በክርስቶስ እመን። አሁን ላንተ አራተው ይወዳ ኦርቶዶክስ ፕሮቴስታንት አንተ የግልህ ነው ነው አይደለም አይደለም አራተው ያድነን ነው። ስጋውን ቆርሶ ደሙን አፍስሶ ሊያድነን ነው። የቤዛነት ተግባር ሊፈጽም ነው የመጣው። የመጀመሪያው ተግባር ይሄ ነው። ሁለተኛው ግን ለአርያነት ነው። አርያነት ማለት ለትምህርት ማለት ነው። ሊያስተምረን ሊነግረን ማለት ነው። በጣም አሪፍ መጽሐፍ ቅዱስ አሁንም ከባይብል ነው የምመልሰው። ከስራ አይደለምና ማንም ሰው እንዳይመካ ቃል በቃል በአራት ነጥብ። ስለዚህ ድነታችን ከእግዚአብሔር ዘንድ በነፃ የተሰጠን የነፃ ስጦታ ስለሆነ እንዲህ ይላል መጽሐፍ ቅዱስ፣ ማንም ሰው እንዳይመካ ከስራ አይደለምና እግዚአብሔርም የራሱን ጽድቅ ገልጦ ይላል ከሴት የተወለደውን ልጁን ልኮ የሕግ ፍጻሜ የሆነውን ከሕግ በታች ተወልዶ ሕግን የፈጸመውን ኢየሱስ ክርስቶስን ልኮ አድርጎታልና ስለዚህ ማንም ሰው እንዳይመካ ከስራ አይደለም በማመንና በመቀበል በማመንና በመቀበል ብቻ የሚገኝ ሳልቬሽን ነው ማምነው። ድነት ይጠፋል ወይ? ጥያቄ አለኝ። ቀጣይ ጥያቄ አለኝ። ሰው አሁን አንተ ያልከው አንድ ሰው ለመዳን በእምነት ብቻ ነው። ያንም ኤፌሶን 2:9 ነው የመለስከው። ኤፌሶን ላይ ያለው ሌላም አለ ብዙ ቦታ አለ። ምን ችግር የለም። ለአንተ ያመነ ሰው ሳልቬሽኑን ማጣት ይችላል ወይ? በጣም ጥያቄ። ሳልቬሽንን በስራዬ ስላላገኘው በስራዬ አላጣም። የማጣው በምንድነው? ያገኘሁት በምንድነው? በእምነት ነው። የማጣው አሁንም በእምነት ነው። እንዴት ነው ላጣ የምችለው? ኢየሱስ ክርስቶስ አያስፈልገኝም ብዬ በልቤ አምኜ በአፌ ብመሰክር እግዚአብሔር በግድ አያድነኝም። ግን በጤናማ አእምሮ ያንን ማድረግ የሚችል ማን ነው? ማንም ካላበደ በስተቀር። ካበደ ደግሞ አይቆጠርም። ስለዚህ ጀነራል መጽሐፍ ቅዱስ የት ነው ኢየሱስ ክርስቶስን እንግዲህ ያው በልቡ አምኖ በአፉ የመሰከረ የዘላለም ሕይወት ያገኛል ይላል። ግን በልቡ አምኖ አንድ ሰው ከዳነ ዘላለም ነው የሚድነው አይደል እንዴ? ለዘላለም የዳነ ሰው እንዴት ነው ሊወጣ የሚችለው? ኦኬ፣ እሷ ጥያቄ ጥሩ ጥያቄ ነው። እኔም ያስቀመጥኩት ለምንድን ነው ከፈለገ ለማለት ፈልጌ እንጂ ጀነራሊ ቋንቋው ምንድን ነው? ሰው ከዳነ አይጠፋም። ያ ማለት እዚህ ጋር መጠንቀቅ ያለብን ከዳንኩ ታዲያ ክለብ ለምን አልሄድም? ማልጠፋ ከሆነ ለምን ድሮ ቢሄድስ? ስለሄደ አይጠፋም ባይዘው። ነገር ግን ቢጠጣስ? ቢጨፍርስ? ኃጢአት ቢሰራስ? ኃጢአት ስለሰራ ስለጨፈረ ሳልቬሽን አይወሰድም። ነገር ግን ከክርስቲያን የሚጠበቅ ነገር ነው ወይ ነው? እግዚአብሔር አባትህ ከሆነ አባትህ እነዚህ ነገሮች የሚጸየፋቸው ከሆነ አንተ በምን ህሊና በምን አንጀትህ ነው ሄደ እግዚአብሔር የሚጸየፈው ቦታ ላይ እንደ ልጁ ሄደ እያደማኸው ለመኖር ይሄን ነገር ትችላለህ ወይ? በነገራችን ላይ አይሱ በዲቴል እንሄድበታለን። አንድ ሰው እንዴት ማድረግ እንደሚችል እኮ በመጽሐፍ ቅዱስም ይነግረናል። አንድ ሰው ዳነ ማለት የዘላለም መልሳይ ፍራግመንትድ እንዳይሆን እቺን ፍቀድልኝ አንድ ግማሽ ደቂቃ እና ወደ ወንድማችን ምክንያቱም ግማሽ ደቂቃ እንትን እንዳይሆን ግማሽ የሆነ የማይሆን ነገር ሰው አንደርስታንድ እንዳያደርግ። እኛ ኃጢአትንም ማናደርገው ለመዳን ሳይሆን ስለዳንን ነው። የዳነ ሰው ኃጢአትን መጸየፍ መጀመሩ ነው ልዩ ምልክቱ ራሱ። ያ ማለት ፐርፌክት ይሆናል ማለት አይደለም። አንዳንድ ሰው ክለብ መሄድ፣ መዘሞት፣ ከሴተኛ አዳሪ ጋር ተኝቶ መምጣትን ነው የሚያወራ። ሰው ገሎ መምጣትን፣ ጥቃቅን ኃጢአትን ትልቅ ኃጢአትን በእግዚአብሔር ፊት እኩል ነው። መጽሐፍ ቅዱስ ምን ይላል? የኃጢአት ትልቅና ትንሽ የለውም ይላል። በምድር ላይ ልዩነት አለው። ሰው የገደለ ይታሰራል፣ የዋሸ ግን ምንም አይሆንም። ነገር ግን በእግዚአብሔር ፊት ልዩነት የለውም። አንድ ክርስቲያን ኃጢአትን እግዚአብሔር ስለሚጠላው መጥፎ ስለሆነ ነው የማያደርገው። ለመዳን ብሎ አይደለም። ሲጀመር የዳነው በስራው አይደለም፣ በጸጋው ነው የዳነው። የሆንኩትን ሁሉ የሆንኩት በእግዚአብሔር ጸጋ ነው ተብሎ ተጽፏል። ጸጋው ይመሰገን ዘንድ አሁንም እግዚአብሔር ራስህን ቁጥር ነው ያለው ሮሜ ምዕራፍ 6 ላይ። ካውንት ዩርሰልፍ ማለት ከስራ አይደለምና ማንም ሰው እንዳይመካ ከሚለው ጋር አንድ አይነት ነው። ሶሪ ብቻዬን እንዳልይዘው። አይወልህ አሁን የተረዳሁት ምንድነው ሶስታችንም ኦልሞስት በዚህ ጉዳይ ላይ በሳልቬሽን ዶክትሪን ኦልሞስት ሴም ነው አይሉ። ትንሽ ያው እንትን ዲቴል አለው የወደዳቸውን ዲቴል እኮ ስንገባማ አይወልህ ዲቴልማ እኮ ስንገባ የሰው ልጅ ለዘላለም ከዳነ ዳነ ነው። there is no precondition የለም። ኮንዲሽን አላስቀመጠም። እንዲህ ካደረገ እንዲህ ካደረገ ኮንዲሽን ከተቀመጠ ስራ መጠቃለል አለበት እና መዳን ዲቴል አለው። የሰው ለንተና ሶስት ነው። በሶስቱ ነው እሱ አሁን መንፈሳችን መዳን ሳይሆን ነው መዳን አይደለም ዲቴል ያለው
የሰው ልጅ ሶስት እንትን ነው አለ። we have our mind, we have our spirit and we have our body. ግን የሚድነው መንፈሳችን ነው። አእምሮአችን ይታደሳል በእግዚአብሔር ቃል። ስጋችን ደግሞ ኢየሱስ ክርስቶስ ሲመጣ ሶስቱም ይድናል። ይሰጠናል። የማይበሰብስ አካል ይሰጠናል። እሱ ነው የሚሰጠን። እሱን ልብስ ነው። እሱ ደግሞ የስጋ መዳን ነው። ግን በምድር ስንኖር አንድ ሰው የዳነ ሰው የእግዚአብሔርን ቃል ማያነብ፣ የእግዚአብሔርን ቃል ማያውቅ፣ የእግዚአብሔርን ቃል ዲቴል የማይመረምር ከሆነ ስጋዊ ህይወት ነው የሚኖረው። ዝም ብለህ በመጀመር አልዳነም እኮ እንደዛ አይነት ሰው። የዳነ ሰው ልዩ ምልክቱ እኮ መንፈሳዊነት መጀመሩ ነው። ያ እኮ ኢኒሻሊ ራሱ ስታርተር ነው። ድነውም ካርኖ አሉ። ምንም መጽሐፍ ቅዱስ ካላነበቡ የእግዚአብሔር ቃል ካላወቁ። ምክንያቱም ይኸውልህ አንዳንድ ሰው ድነው የተሳሳተ ዶክትሪን የሚማሩ ከሆነ ያንን ተሸክመው ይሄዳሉ። ስለዚህ ምን አልዳኑ ማለት አይደለም። ያ ነገር ምንድነው? የዳነ ሰው ፍሬ ማፍራት የምትችለው የእግዚአብሔርን ቃል ስትረዳና የእግዚአብሔርን ቃል አንደርስታንድ ስታደርገው ብቻ ነው። ወደ ወንድማችን ሕፃን ተወለደ የምትለው ማደግ መጀመሩ ነው። አድጎ ትልቅ ሰው መሆኑን እርሳው። በህይወቱ መታየቱ እሱ ጋር ዲቴል ስንገባ ጳውሎስ አሁንም ወተት ጠጣላችሁ አጥንት መቆርጥ የሚገባችሁ የሚለው እኮ ይኸውልህ ምን እንደሆነ ታውቃለህ? የእግዚአብሔርን ቃል ከዘፍጥረት እስከ ራዕይ ያለውን በማንበብ በመረዳት አእምሮውን በማደስ አይደለ እንዴ? you have to understand it ዲቴል አንደርስታንድ ስታደርገው ያንን ነገር የነፍስ መዳን የሚባል ነገር አለ። የነፍስ መዳን የሚባል ነገር ልክ በመንፈሳችን ዳግም ስንወለድ ዳን አለ መንፈሳችን ያለ መንፈስ አይደለም ይታደሳል። መንፈስ ይታደሳል እንጂ አይደለም የምድነው spirit the spirits only according to መጽሐፍ ቅዱስ ሳልቬሽን የሚያገኘው መንፈስ ስፒሪት ነው። አሮን በአማርኛ ምን እንደምትሉት እውነት ነው። መንፈስ አእምሮ ግን የሚታደሰው አእምሮ ነው። ምንድነው የሚታደሰው? በኢንፎርሜሽን ነው። አእምሮ እኮ ነው ነፍስ ብለን የምንጠራው ወደ ቋንቋ ነው እንጂ መታደስ ነው አይደለም። እሱ እኮ ሌላ ጊዜ እንሄድበታለን ዲቴል። there's a three different distinction እንዳለው ታውቃለህ። ኦኬ ወንድሜ ገብረ ስላሴ የምን እምነት ተከታይ ነህ? እንደምን አደራችሁ? ኦርቶዶክስ ነኝ። እሺ ሰላም፣ እንዴት አደርክ? እኔ አሁን አንዴ ይወዳ ኦርቶዶክስ ነኝ ሲል የትኛው ኦርቶዶክስ? ኦርቶዶክስ ተዋህዶ ነህ? ኦርቶዶክስ ተዋህዶ። ኦኬ ሶሪ ቢካቱም ሶፊ ታንክ ዩ። ምንም ችግር። እኔ ኦርቶዶክስ ፕሮቴስታንት ነኝ። ኦርቶዶክስ ተሐድሶ አሉ፣ ኦርቶዶክስ ተዋህዶ አሉ። እንደጋ ደግሞ ግሪክ ኦርቶዶክሶች አሉ። ልዩነት ታውቃለህ አይደለ? ኧረ ተው ይወዳ። ኦርቶዶክስ ፕሮቴስታንት አንተ የግልህ ነው? ነው አይደለም? አይደለም። ኧረ ተው ወንድሜ የትኛው ኦርቶዶክስ ያልኩት በቀደም የሆነ ኦርቶዶክስ ነኝ ብሎኝ ነበረ። ዛሬ ደግሞ ኦርቶዶክስ ተዋህዶ አለኝ። በቀደም የሆነ ሌላ ነበር ያልከኝ እኮ ኦሪየንታል። እንደሱ አይነት አረ እንደሱ ሳይሆን ኢስተርን ነው ወይ ኦርቶዶክስ ነው? አይደለም ሰምቼውም አንዴ ሶፊዬ፣ ኦርቶዶክስ ተዋህዶች ኢትዮጵያ ያሉት ኢስተርን ኦርቶዶክስን ለይተው አያውቁም። እነሱ ከኦርቶዶክስ ተዋህዶ ሌላ ያላቸው አይመስላቸውም፣ አለስ የተማሩ ካልሆን በስተቀር። ችግር የለም። ወንድሜ ገብረ ስላሴ፣ የኔ ጥያቄ ቀላል ጥያቄ ነው። እኔ ኦርቶዶክስ ተዋህዶ መሆን እፈልጋለሁ። ኦርቶዶክስ ተዋህዶ ለመሆን አንድ ሰው ለመዳን እንዴት ነው መዳን የምችለው? በእምነት ነው? በስራ ነው? በምንድን ነው? ኦኬ እምነት ብቻውን አያድንም። እምነት ብቻውን የሚያድን ቢሆን ኖሮ ሰይጣን ራሱ ነበረ። አሁን ከታች ያለው ወንድማችን አንድ ነገር ማላረገው ምንድን ነው? አንተ አሁን እምነት ብቻውን የሚያድን ቢሆን ሰይጣንም ይድን ነበር። ሰይጣን ያምናል እንዴ? ያምናል። አዎ ሰይጣን ያምናል። ሰይጣንም ያምናል፣ ይንቀጠቀጣል። ያምናል። እግዚአብሔር መኖሩ ነው እንጂ እኮ የሚያምነው እግዚአብሔር መኖሩን ነው። ያምናል። ኢየሱስ ሞቶልኛል ብሎ ያውቃሉ፣ ይንቀጠቀጣሉ። ያምናል እግዚአብሔር መኖሩን። ሰይጣን ከማመንም አልፎ ይንቀጠቀጣል። ማመን ማለት አሁን ለምሳሌ አንተ እዚህ ጋር እንዳለ አምናለሁ፣ በገባ በአንተ ግን አላምንም። ያ ይለያያል አይደል? ምንም ችግር የለም። ኦኬ ምን ማለት ነው? ሰው እንዴት ነው የሚድነው? ቆይ እኔ ጥያቄ አለኝ ሶፊ እና ትረዳላችሁ። ሰው እንዴት ነው የሚድነው? በኦርቶዶክስ ተዋህዶ እንዴት ነው የሚድነው? በቀላሉ ላስረዳ። ክርስቶስ ወደዚህ ዓለም የመጣበትን ጉዳይ በውል መረዳት ነው። እግዚአብሔር ከላይ ከሰማይ ሆኖ ማዳን ይችል ነበረ።
ነገር ግን የመጣበት ሁለት ዓላማ ነው። አንደኛው የመጀመሪያው ቤዛ ሆኖ ሊያድነን ነው። ስጋውን ቆርሶ ደሙን አፍስሶ ሊያድነን ነው። የቤዛነት ተግባር ሊፈጽም ነው የመጣው። የመጀመሪያው ተግባር ይሄ ነው። ሁለተኛው ግን ለአርያነት ነው። አርያነት ማለት ለትምህርት ማለት ነው። ሊያስተምረን ሊነግረን ማለት ነው። እና ይሄ በውል መረዳት በዋናነት ግን የቤዛነት ተግባር ላይ ግን ክርስቶስ ስጋውን የቆረሰው ደሙን ያፈሰሰው ስብከት እንዳይሆን ሁሎችን ማስቆሚያቸዋለሁ። ቤዛ ማለት ምን ማለት ነው? ቤዛ ስለ ክርስቶስ ቤዛ ነው። ኢዮዳብ ጥሩ ነገር ነው ይሄ ልጅ እየተናገረ ያለው። እስካሁን ከዚህ ካላለፈ አሁን ያላት ነገር በቂ ነው። ኢየሱስ ክርስቶስ ቤዛ ሊሆነን መጣ ያለው ያው ዲቴል ሞቶ መነሳቱን ነው ስለኛ ሰብስቲቲዩት። ቀጥሎ ግን ኤግዛምፕለሪ ላይፍ አስተምሮናል አለ። ጥሩ ነው ያለው። እኔ አሁን የምጠይቀው እንደማላውቁኝ ነው። ለምን ነው ታውቃለህ? ኦርቶዶክስ መሆን እፈልጋለሁ ግን አይ ኒድ ቱ ኖው እንዴት ላይክ አንደርስታንድ ማድረግ አለብኝ። ገባ? ስለዚህ አጠር አድርጎ ጀስት ዳይሬክትሊ አንድ ሰው በኦርቶዶክስ ተዋህዶ የሚድነው ስቴፕ ምንድን ነው? ስቴፑን ንገረኝ። 1 2 3 4 ኦኬ እኮ እሱ ልነግርህ ነው። በጣም አጭር አድርጌ ነው የምነግራቸው። ያው እንዳትሰለቹ ነው። ብዙ ሰምታችሁ ብዙ ቃለ እግዚአብሔር መስማት ብዙ እስካሁን ጥሩ ነህ ጎበዝ አንበሳ። እስካሁን ጥሩ ተናግረሃል። ቀጥል። ኦኬ አዳምጠኝሽ። እና ክርስቶስ በመስቀል ላይ ስጋውን የቆረሰ ደሙን ያፈሰሰ እንድንበላው እንድንጠጣው ነው። ስለዚህ መዳን የሚቻለው በክርስቶስ አምኖ ከቅዱስ ቁርባን በመሳተፍ ነው። ስጋውን በመብላት ደሙን በመጠጣት ነው። ይሄ በግልጽ የተቀመጠ ነው። ማቴዎስ ወንጌል ምዕራፍ 26 ላይ ዮሐንስ ወንጌል ምዕራፍ 6 ላይ ከሰማይ የወረድኩ እንጀራ እኔ ነኝ፣ ስጋዬን ብሉ ደሜን ጠጡ እያለ ትምህርቱን አስተማረ። እንግዲህ ለአርያነትና ለቤዛነት ነው የመጣ ብያችሁ የለ? ለአርያነትና ለቤዛነት ለትምህርት ሊያስተምረን የመጣ ምን ብሎ አስተማረ? ስጋዬን ብሉ ደሜን ጠጡ አለ። የት? ማቴዎስ ወንጌል ምዕራፍ 6 ቁጥር ከ34 ጀምሮ በአጠቃላይ ማቴዎስ ወንጌል ምዕራፍ 6 ስለ ክርስቶስ ስጋና ደም ነው የሚያወራው። ስጋዬን ብሉ ደሜን ጠጡ። የመጀመሪያው ማመን፣ በኢየሱስ ክርስቶስ ማመን። ሁለተኛው ስጋና ደሙን መብላት መጠጣት። ኖ በቅደም ተከተል አላስቀመጥኩልህም። ይቅርታ አስቀምጥልኛ። በቅድመ ተከተል አስቀምጥልኝ። ወደ በኋላ በዲቴል እንሄዳለን። እሺ እንደዚያ ከሆነ የመጀመሪያው ማመን፣ ህፃናት ጥምቀት ላይ እንዳትመጣብኝ። ሁለተኛው መጠመቅ። ሶስተኛው የህፃናቱ ጥምቀት አይቆጠርም። ኢዮዳብ ጥሩ እየመጣ ነው። በእናትህ ይጨርስ። እሺ መጀመሪያ ማመን፣ ከዛ መጠመቅ፣ ከዚያ ስጋና ደሙን መቀበል፣ ቅዱስ ቁርባን መውሰድ፣ ከዚያ ደግሞ ሰውነንና ኃጢአት በደል እንሰራለን ንስሐ መግባት፣ በየጊዜው ንስሐ መግባት፣ በየጊዜው እስከ ህይወት ፍጻሜ እስከ ፍጻሜ ድረስ ስለምንበደል ንስሐ እየገባን መኖር። ስለዚህ አንድ ሰው ዳነ የሚባለው ሁለት ሳምንት ሆኖኛል ይህን ስጠይቅ ለመማር እየፈለኩ ነው። በእኛ አስተምሮ እዮዳብ ምን መሰለህ? ቆይ ዝም ብላችሁ ይቅርታ ወንድሜ፣ ብዙ ጊዜ ስታስተምር ሰው እየተረዳ አይደለም። አሁን ሰምፕሊፋይ እናድርገው። ሰምፕሊፋይ ማለት አዎ እንዳልከው በኢየሱስ ክርስቶስ ቤዛነት ማመን አይደል? ማመን ስትል ኢየሱስ ክርስቶስ መኖሩን ሳይሆን ኢየሱስ ክርስቶስ ምን እንደሆነ ነው የምናምነው። ማመን ስትል በምንድን ነው የምናምነው? በክርስቶስ አምላክነት። ቻንሱን ለኛ ስጠንና እኛ ደግሞ ኮሬክት እናድርገው፣ መልስ እንስጥኛ። ጥያቄ አላቀርበም። ንጽጽር እኮ አይደለም። እኔ ንጽጽር አልፈልግም። ንጽጽር እያደረግን አይደለም። እየተረዳው ነው። የኦርቶዶክስ ተዋህዶን እየተረዳው ነው። ስለዚህ ፓስተር ሶፋንያስ የተከተልከኝ ነው አይደል? ለመዳን በኦርቶዶክስ ተዋህዶ መጀመሪያ በክርስቶስ ኢየሱስነት አምላክነት ማመን፣ ከዛ በኋላ መጠመቅ፣ ከዛ በኋላ ስጋና ደሙን መሳተፍ፣ መጠጣት፣ መብላት አይደል? ከዛ ደግሞ አራተኛ ደግሞ እስከ ህይወት ፍጻሜው የንስሐ ህይወት መኖር፣ ንስሐ እየገቡ መኖር። ኦኬ፣ ጥያቄ ለአንተ ወንድም ያዳምጠኝ። አንድ ሰው በኦርቶዶክስ ተዋህዶ
በክርስቶስ ኢየሱስነት አምላክነት ማመን ብቻ ያድነዋል አያድነው? ማመን ብቻውን አያድንም። እንዳካሄድ ግን ፓስተር ኢዮዳብ ስታነሳ እኔ የግሌን ነው እያወራ የነበረው፣ ኃይሉ ዮሐንስ የግሉን ነው እያወራ የነበረው። አሁን እሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን ወክሎ ሲናገር እንትኑ ኦቶሪቲው አለው ማንዴቱ አለው እንደዛ ለማለት አይ ዶክትሪኑ እኮ እናውቃለን። አሁን ምንድነው እሱን አይ ነው ምን መሰለህ አይደለ ከሳተ ኦርቶዶክስ እንደዚህ ነው ብለን እንትን እንዳናረግ ያንን ራሱ ትክክል የሚወክላቸው ለአንተ ፌር እንዲሆን ብዬ ነው ፓስተር ኢዮዳብ አንተ ገለቤት ላይ አታክ የማድረግ ነገር ኃይሉ የምን ቆይ አሁን ችግሩ ምን መሰለህ ወንድማችን ግልጽ ስለሆነ የሚያምነውን እምነት ተናግሮ ነው የመጣው። እናንተ መናገር አልፈለጋችሁም። መኑ እናወራለን እንዴ አለ ኃይሉ ምንድነው ዲናሚኔሽን ለነገሩ ሃይማኖት የለኝም ለካ ነው የለኝም እውነት የለኝም ክርስቲያን ነኝ በደፈናው እንጂ የለኝም። ስለዚህ አንተ የትኛውም ዲናሚኔሽን አይወክልህም የለህበትም። አምናለሁ ኦርቶዶክስንም አምናለሁ የጴንጤንም እቀበላለሁ። በማልቀበለው ፓርቲ እኔ እንግራሴን የማየው እንደ አማኝ ብቻ ነው። አሁን ራስ በቃ እንደዛ ከሆነ ለዚህ እኮ ነው የምልህ ምድር ላይ ይኸውልህ ጋይስ ፌር መሆን አለብን። ምክንያቱም ይኸውልህ ፔንቴኮስታል የሚባል ዲናሚኔሽን አለ፣ ባፕቲስት የሚባል ዲናሚኔሽን አለ፣ ሉትራን የሚባል ዲናሚኔሽን አለ። ኦኬ ብዙ ዲናሚኔሽኖች አሉ። ትንሽ ለየት የሚል ቴዎሎጂ ዶክትሪን ያላቸው። አብዛኛውን ጊዜ ግን በፕሮቴስታንት እና በፔንት የሚመጣው ምንድን ነው መናገር አይፈልጉም። ለምን? ሁሉን ማግኘት ስለሚፈልጉ። ኦርቶዶክስ ከሆነ አይሉ ነው እንዴ አንድ ዲናሚኔሽን ነው የምትሉ እኮ ከባፕቲስቱ ጋር መጣላት አትፈልጉም፣ ከሉትራኑ ጋር መጣላት ከመሰረታዊ ልዩነት አለ። አሁን እኔ እንዴት እንደማውቅ ታውቃለህ? አሁን ፓስተር ሶፋንያስ በዶክትሪናችሁ ነው የሚይዛችሁ። አሁን ኃይሉ በልሳን ታምናለህ? ጴንጤ ነው። በልሳን የሚያምን ጴንጤኮስቴ ብቻ ነው። ከፕሮቴስታንት በልሳን የሚያምን ጴንጤኮስታል ብቻ ነው። ለምን ነው ጴንጤኔ ማለት የማትፈልገው ኃይሉዬ? ፔንቴኮስታል ነኝ ግን በሆነ ካታጎሪ ውስጥ ራሴ እንዳላደርግ ጠልቼው ተጸይፌው ሳልሆን እንዴ ወይ ባፕቲስት አይደለሁ ነው ሜቶዲስት አይደለሁ ኤጲስኮፓል አይደለሁ ፕሬስቢቴሪያን አይደለሁ። ስለዚህ ለምን ነው ግልጽ የማትሆኑት? ለምን ነው አሁን እኔ ግልጽኝ ነው የምመጣው? አሁን ወንድሜ ገብረ ስላሴ ግልጽ ነው። እኔ ግን ይኸውልህ እኔ የሁላችሁንም ዶክትሪን ስለማውቀው አትሸውደኝም። በልሳን የሚያምን ጴንጤኮስታል ብቻ። ስለዚህ ኃይሉዬ በእናትህ ከአሁን በኋላ ዩ አር ፔንቴኮስታል ልበሰው ልበሰው። አይ አላፍርበትም፣ እሱን እቀበለዋለሁ። አሁን ደዝሜን አንተ የጴንጤኮስቴን ሃይማኖት ትወክላለህ ሳይሆን አንተ እኮ አገልጋይ ነህ እኮ ኃይሉ እኮ አገልጋይ ነህ። እኔ ወርድ ኦፍ ፌዝ ነኝ። በቃ ተቀብያለሁ። ያውም ወርድ ኦፍ ፌዝ ያውም እኮ የጴንጤኮስቴ ሶስተኛው ደረጃ የደረሰ የሰቀለ ማለት ነው። ታውቃላችሁ አይደል እንዴ? ስለዚህ አሁን ኃይሉ ራሱ ከየት መሰለህ የተመረቀው ትምህርት ቤት ይሄ ልጅ ተናግሮ አያውቅም። ከዋናው የወርድ ኦፍ ፌዝ ሀብ ብራዘር ሄገን ጋር ሬማ ባይብል ኢንስቲትዩት የዛ ግራጁዌት ነው። እኔ ብቻ ሳይሆን ባለቤቴ ራሷ ስማ ከሱ ጋር ፎቶ ላሳያችሁ እንዴ ለለስን ክዶ ነው። ጌታ ምስክሬ ነው። ክጅ አይደለም። እኔ ከሁሉ ተምሬያለሁ። ይኸውልህ እቺ ባለቤቴ ናት። እሺ ይታያል። እሺ በትልቁ አድርገው በማን ብራዘር ሄገን ናቸው? አዎ አይ ፓስተር ሄገን እኩል አንድ ላይ ነበር። እነዛ የሚገርም ነገር ምን መሰለህ እኔ ከሌላ ምን ችግር የለም ልል የፈለኩ መሰለህ አውቀዋለሁ፣ ተምሬያለሁ። መጽሐፉ እንዳለ የኬኔት ኮፕላንድ የኬኔት ሄገን ኤቭሪቲንግ ጠጥቼዋለሁ፣ ዶክትሪኑን አውቀዋለሁ። ስለዚህ ኃይሉዬ በግልጽ ሁሉም እንዲመጣ ስለምፈልግ ነው። በግልጽ ከመጣን በግልጽ ሰው ይከተላል። አሁን ወንድማችን ገብረስላሴ እንሂድ ወደሱ። ኦርቶዶክስ እንደሆነ የሶፊ ምንድን ነው? ሶፊ ምንድን ነው? የምን በልሳን ታምናለህ? ሶፊ ባገኘውም ጊዜ ወደ አንጾኪያ አመጣው። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ። ብዙ ህዝቡንም አስተማሩ። ደቀ መዛሙርቱም መጀመሪያ በአንጾኪያ ክርስቲያን ተባሉ ይላል። በአንጾኪያ ክርስቲያን ተባሉ። ነገር ግን ይኸውልህ ክርስቲያን ጀነራል ነው ተናገር። ክርስቲያን ነኝ እኔ ሞስት ላይክሊ እኔ ከኃይሉ ዮሐንስ ጋር ተመሳሳይ ነው። ሶፊ ምን ልሁንልህ? ሶፊ እኮ አንዴ ለምን መሰላችሁ ይህን ማቆም አለባችሁ። ይህን ባደወይ እኔ ለ5 ዓመት የታገልኳችሁ ለምን እንደሆነ ታውቃለህ ሶፊዬ? ይህ በናን ዲናሚኔሽን ጌም የሁሉንም እንትን ለመያዝ መምናኖችን ገንዘብ ለመሰብሰብ ላለማስቀየም ነው። ለምን መሰለህ? አሁን ወጣ ቆይ ኃይሉ ዮሐንስ ጴንጤኔ ካለ ባፕቲስቱ አይከተለውም፣ ሉትራኑ አይከተለውም።
እውነቴን ነው። በቸርች ነው የምልህ፣ በዚህ ይከተለዋል። ቸርች ላይ ግን ገብተህ አሁን እኔ ካልቪኒስት ነኝ ሁሌ እናገራለሁ። ካልቪኒስት ነኝ ስል ኤግዛክትሊ ባፕቲስት እንደሆንኩኝ ሪፎርም ቴዎሎጂ እንደማምን ይታወቃል። ገባ? እንደዚህ ምን ከፔንቴ ጋር ብዙ የሚያስማማን ቴዎሎጂ እኮ አለ። ከኦርቶዶክስ ተዋህዶ ጋር ብዙ የሚያስማማን ቴዎሎጂ እኮ አለ አይደል? ፓስተር ሶፊ አሁን ከፓስተር ሶፊ ጋር በካልቪኒስት በእንትን በኤሌክሽን እንስማማለን። አሁን እሱ ምናልባት 2 ፖይንት ኦፍ ካልቪኒስት 3 ፖይንት ኦፍ ካልቪኒስት ሊሆን ይችላል፣ አላውቅም ዲፕ ሳናግረው። ገባ? ስለዚህ አሁን ያ ነገር ክሊር እንዲሆን እፈልጋለሁ። ሶሻል ሚዲያ ላይ ተምረናን ይላሉ ኃይሉዬ ኦርቶዶክስንና ሌሎች ካልቪኒስትን ግን ሙሉ በሙሉ ካልቪኒስት እንዳይደለህ ግን እኔ አሁን ባወራ አለመሆንህን እኔ ነኝ አስወጣለሁ። እኔ ነኝ። ዶንት ወሪ፣ እሱን ሌላ ጊዜ እናደርገዋለን። ወንድሜ ገብረስላሴ ነው ኃይሉዬ። አሁን ኃይሉ ጴንጤ ነው፣ ፓስተር ሶፊም ጴንጤ ነው። አሁን በኋላ ፔንቴ ናችሁ ፕሊዝ። ሌላንን አትበሉ። ፔንቴ ማለት እኮ ፔንቴኮስታል ማለት ነው። ፔንቴኮስታል ማለት እኮ በመንፈስ ቅዱስ ስጦታዎች የሚያምንና በልሳን በነብይና በሐዋርያ የሚያምን ማለት ነው። በቃ በመንፈስ ቅዱስ ስጦታዎች የሚያምኑ በሰከንድ ብለሲንግ የሚያምን ማለት ነው አይደል እንዴ? ኢትስ ኦኬ። አሁን ወንድሜ ገብሬ አስተካከልኩልህ አይደል? አንተ ኦርቶዶክስ ነህ፣ ግን የኦርቶዶክስ ተዋህዶ ሲኖዶስን ሬፕሬዘንት አድርገህ ሳይሆን ያወቅከውን የተረዳውን ነው የምትናገረው። ስለዚህ በአንተ አነጋገር ብትሳሳትም እናስተካክላለን። የኦርቶዶክስን በመጀመሪያ ትንሽ ኦርቶዶክሳዊት ቤተክርስቲያን በነገርህ ደስ ይለኛል። በኦርቶዶክስ ቤተክርስቲያን ሁሉም ሰው ቅዱስ ፓትርያርኩን ጨምሮ ከቤተክርስቲያን በታች ነው። እንኳን እኔ አልገባም። አልሰማህም። ተቆራርጣል። ሊሳሳቱ ይችላሉ። ተቆራርጣል። ገብርዬ አንደርስታንድ አድርገኝ። የተቆራረጥክ ነው። በኦርቶዶክስ ቤተክርስቲያን ና ኦኬ። አሁን አሪፍ ነው። በኦርቶዶክስ ቤተክርስቲያን የማትሳሳተው ቤተክርስቲያን እንጂ ግለሰቦች ይሳሳታሉ። ሁሉም ኢንዲቪጁዋልስ ግለሰቦች ከቅዱስ ፓትርያርኩ ጀምሮ ከቤተክርስቲያን በታይ ናቸው። አሁን እኔ ለምሳሌ ብናገር ምን ማለት ነው? ቤተክርስቲያን ተሳሳተች አይባልም። ቆይ ጥያቄ ቤተክርስቲያን ማለት ምን ማለት ነው? አልገባኝም እኮ ሌትሚ ላብራራልህ። ቆይ እኮ አብራራላለሁ፣ ምንም ችግር የለውም። በኦርቶዶክስ ቤተክርስቲያን እያንዳንዱ ግለሰብ ቅዱስ ፓትርያርኩን ጨምሮ አልኩ፣ ቅዱስ ፓትርያርኩን ጨምሮ ከቤተክርስቲያን በታች ነው ሁሉም ሰው። ስለዚህ አሁን እኔ ብሳሳት ኦርቶዶክስ ተሳሳተች አይባልም። ቅዱስ ፓትርያርኩ ነገር እናድርግ። አንዴ ገብረስላሴ በጣም ይቅርታ፣ ሀሳቡን ያነሳሁት እኔ ስለሆንኩኝ ቤተክርስቲያንና ግለሰብን አታገናኘው። አንተ ብትሳሳት ስለ አስተምህሮ ነው የምናወራው፣ የግል ልምምድህን አይደለም። የግል ልምምድ ቢሆን ልክ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ነኝ አልክ። ቤተክርስቲያኗ የምታምንበትን በኢዮዳ መዳን እፈልጋለሁ ቤተክርስቲያን ብመጣ እንዴት ነው ምድነው እያለ ነው። አልተረዳውም። የዳንክበትን መንገድ ንገረኝ ነው እያለ ያለው። አይ ነው ቆቆቆቆ ተረድቼዋለሁ እያለ ያለው ምን መሰለህ? ቆቆቆ አንዴ ቤተክርስቲያን ስትል ቆቆቆቆ የተናገረው ነገር ትክክልም ሮንግም ሊሆን ይችላል። እያልከኝ ያለው በኦርቶዶክስ ተዋህዶ ፓትሪያርኩ ልክ እንደ ካቶሊክ ፖፕ፣ አሁን በካቶሊክ ፖፕ የክርስቶስ ተመሳይ ነው። ገባ? እሱ ስተት የለውም፣ ስተት የላቸውም። እያልከኝ ያለው በኦርቶዶክስ ተዋህዶ ቤተክርስቲያን ትክክል ናት ስትል ዶግማዋ፣ ዶክትሬኗ፣ ቀነኗ ነው። መቼም ቤልዲንጉን አይደለም። የኦርቶዶክስ ተዋህዶ ቀነኖ ዶክትሬኑ ነው ወይስ ዶክትሬኑ? ዶክትሬኑ እዮዳ እሱን ተሆነ አይደለም ብዙ የገባው አልመሰለኝም። እኔ እቺን ኃይሉዬ በእናትህ አንዴ ፕሊዝ ጊቭ ሚ ላይክ ልርዳው ነው ይሄን ልጅ። እኔ ስለ ኦርቶዶክስ በደንብ ነው የማውቀው። ፕሊዝ ልርዳው። ወንድሜ ኃይሉ እኔ ማውቃለሁ፣ ሶፊም ያውቃል። ኃይሉ ቆይ ፕሊዝ ከራሱ እንዲመጣ አንተማ ኦርቶዶክስን አታውቃትም። ብታውቃት እኮ ገብረስላሴ አንዴ ገብረስላሴ ፕሊዝ። ዋናው ኦርቶዶክስ አይገባችሁም። እሺ አንተን የምታውቀው ቆይ ገብረስላሴ አንተ እያልክ ያለው ከፓትርያርኩ እስከ ትንሹ ሊሳሳት ይችላል። ነገር ግን እነሱ ሲሳሳቱ የኦርቶዶክስ ተዋህዶ ዶክትሪን ቀነኖ ሁሌ አይሳሳትም፣ ፍጹም ነው አይደል? ዛትስ ኦኬ። ስለዚህ አንተውን የምትነግረን አሁን ደግሞ እንድትነግረኝ የምፈልገው የአንተን አመለካከት ሳይሆን የኦርቶዶክስ ተዋህዶ ዶክትሪን ስለ ሳልቬሽን
የኦርቶዶክስ ተዋህዶ ዶክትሪን የምታስተምረውን ቢካዝ የተለያዩ ኦርቶዶክስ የተለያየ ነገር ስሉ ሰማለሁ። ዶክትሪን ግን አላት፣ ቀኖኖ ግን አላት የማይለወጥ ያው ዶግማ ይለወጣል። የማይለወጥ ቀኖኖና ዶክትሪን አላት አይደል እንዴ? በዶክትሪኗ ለመዳን ቅድም እንዳልከው አንድ ሰው የሚድን በኦርቶዶክስ ተዋህዶ ዶክትሪን ያመነ በክርስቶስ ኢየሱስ አምላክነት የተጠመቀ በአብ ወልድ በመንፈስ ቅዱስ ቅዱስ ቁርባን የወሰደ ስጋና ደሙን የበላ የጠጣ እና ፍጹም በንስሐ ህይወት በስራ የኖረ ነው አይደል የሚድነው። አራቱ መፈጸም አለበት ለመዳን አይደል? አራቱ ኃይሉ ሰምታል። አራቱ መፈጸም አለበት በኦርቶዶክስ ተዋህዶ ዶክትሪን። ስለዚህ አንድ ሰው ስላመነ አይድንም። ስላመነ አንተ የተናገርከው ሂደቱን ነው። እኔም የነገርኩ ሂደቱን ነው። ይኸውልህ በእኛ ቤተክርስቲያን አንድ ጊዜ ዓለም ድኗል ብለን እናምናለን። ከዛ ደግሞ እኛ ምዕመናን እንድናለን ብለን እናምናለን። ድነናል እንላለን፣ እየዳን ነው እንላለን፣ እንድናለን እንላለን። ሂደታዊ መዳን ሂደታዊ ነው። እንዴት አንድ ሰው ይህ ሶስቱ ቃል ይቃረናል። በአረፍተ ነገር በስነ ጽሁፍ ይቃረናል። አንድ ሰው እየመጣው ነው መጥቻለሁ እመጣለሁ ሊል አይችልም። ወይ እየመጣ ነው ወይ መጥቷል ወይ ይመጣል። ለኔና ለሶፊ አስተያየት እንድንሰጥ ይሰጠን። አይሉዬ እኮ ንጽጽር አይደለም። I'm trying to understand ያንተን ንጽጽር አይደለም። አይ ነው ኮሬክት ላድርገው ማለት ነው። ኖ ተው ኦርቶዶክሱን ተው። ስለአንተ እኮ አይደለም። እኔ እኮ ነው ይኸውልህ አንተ ጋር ስመጣ ኮሬክት አንተ ጋር ከሆነ ተስማማው። ትንሽ እንትናል ትንሽ ኤርጋፕ ሰጣል። እሷን ቻሌንጅ እናደርጋለን። እሱ ግን በዶክትሪን ዶክትሪን ኦፍ ሳልቬሽን አሁን ወንድሜ አይሉ በደንብ አዳምጥ። አይሉ እየቸኮልክ ነው። ጥሩ ነገር ልትማር ነው ዋጅ። ስለዚህ አሁን ይኸውልህ ሶፊ ያመነ ብቻውን አይድንም በኦርቶዶክስ ተዋህዶ አይደለ ወንድሜ? ያመነ ብቻ አይድንም። ይሰማል ገብረስላሴ? ያመነ ብቻ አይድንም። እምነት ብቻውን አይድንም አልኩ እኮ ቅድም ነገር። ኦኬ ያመነ የተጠመቀ ብቻ አይድንም። ይንቀጠቀጣል። ያመነ እግዚአብሔርን አምላክነት ያምናሉ አልኩ እኮ። ማመንማ እምነት ብቻውን ያድነኛል ካልክ ኖ ቆይቶ ነው የሚደርሰው። ለዛ ነው ጋይስ ቆይቶ ስለሚደርስ ነው ወንድሜ። ምንም ችግር የለም። ሶፊ ሜቢ ሁለታችሁ ከሰማችሁ ታስተካክሉኛላችሁ። አኮርዲንግ ቱ ኦርቶዶክስ ተዋህዶ ዶክትሪን ያመነ ብቻውን አይድንም። ያመነ የተጠመቀ ብቻውን አይድንም። ያመነ የተጠመቀ ቅዱስ ቁርባን የወሰደ ብቻውን አይድንም። ያመነ የተጠመቀ ቅዱስ ቁርባን የወሰደ ንስሐ እየገባ በተግባር የሚኖር ሰው ብቻ ነው የሚድነው አይደለ? በኦርቶዶክስ ተዋህዶ ሁሉንም መፈጸም አለበት። አንድ ሰው መዳኑን የሚያውቀው በፍርድ በሚቀርብበት ጊዜ ነው መዳኑን እንጂ መሬት ላይ እያለ ሊያውቅ አይችልም። ይሄ የኦርቶዶክስ ቲቺንግ ነው አይደለ ወንድሜ? አይደለም የኦርቶዶክስ ቲቺንግ አይደለም ይወዳ። እኛ አትሊስት አንተ ብዙ ጊዜ እዚህ አሜሪካን ያደግከው ብዙ ማታውቅም። እኛ ገባ ፍሬሽ ከኢትዮጵያ ነው የመጣ ነው እና ቃልን ስለ ኦርቶዶክስ ይሄ ልጅ ገና ለገና ኦርቶዶክስ አይደሉም በሚል ነው። ስለ ኦርቶዶክስ እኔ አንድ ደቂቃ ስጡኝና ላብራራ ትንሽ። ኦርቶዶክስ እንደዚህ ነው የሚያምነው። አንድ ሰው ማመን ብቻ አያድንም፣ እምነት ያለ ስራ አያድንም ብሎ ስለሚናገር ካመነ ማግስት እንግዲህ አንድ አዋቂ ሰው ሆኖ ከመጣ ማለት ነው። ለምሳሌ አንድ ከሙስሊም ወደ ኦርቶዶክስ ይመጣ ህፃን ሆኖ ከሆነ ህፃን ኃጢአተኛ ነው ብሎ የሚያምኑት በጥምቀት ነው የሚድነው። ከፍ ካለ በኋላ ደግሞ ቅዱስ ቁርባንም ይወስዳል በልጅነቱ ከጥምቀት ውጪ። ካደገ በኋላ ደግሞ ተኮትኩቶ ስለሚያድግ በመድኃኒታችን በጌታችን በኢየሱስ ክርስቶስ አዳኝነትና ጌትነት ያምናል። ከዛ ካመነ በኋላ በንስሐ ራሱን ጠብቆ የሚኖር ለመዳን አይደለም ስለዳነ ነው። ይሄ ዕውቀት የሌላቸው ኦርቶዶክሶች የሚያወሩት ነው። ትክክለኛ ኦርቶዶክስ መዳናችንን በምድር በክርስቶስ በማመናችን በመጠመቃችን መዳናችንን እናውቃለን ነው የሚሉት። እኛ ዕውቀት ያድናል ሆሊ ኮሚኒየን ያድናል ብለን እናምንም። በርግጥ አይ ቲንክ ኦርቶዶክስ ተዋህዶ ሰውየው ያውቃል። አንተ የምትለው እኔ አይ ቲንክ ትክክል አይደለም። ኃይሉ እንደዚህ ያምናሉ። በነገራችን ላይ ይወዳ ኦርቶዶክስ ቆይ የሃይራርኪያቸውን ነው ሃይራርኪውን ስትመለከት ቆይ
ገብረስላሴ ቆይኛ እንዴ ሃይራርኪው እኮ እንደ ካቶሊክ ነው። እንትና ይሁዳ ባላወቅም እነዛ እንደኔ ግን ይቅርታ አድርጉልኝና ምናልባት ገብረስላሴ የራሱን ጉዳይ ገብረስላሴ ቢጨርስ እኔና ኃይሉ ዮሐንስ በእኛ በሚለው ለምን እንደሆነ ኃይሉዬ ንጽጽር እኮ አይደለም ይሄ ቢሆን እንደዛ ነው። ኃይሉ ስለምትወደው ኢቨን እየሳተም ቢሆን ልክም ቢሆን የማይመለከት ራሱ ቢጨርሰው ጥሩ። ምክንያቱም ንጽጽር አይደለም ገብረስላሴ ንጽጽር እያደረገ ልትድን ከፈለክ መጀመሪያ ክርስቶስ ማን ነው የሚለውን በደንብ አድርገህ አጥና። ክርስቶስ ማን ነው ብለህ አጥና። ከዚያ እሱን ካጠና በኋላ በክርስቶስ እመን። አሁን ላንተ ነው እንጂ ለሌላ አይደለም። ካጠና ክርስቶስ ማን እንደሆነ ካወቅክ በኋላ በፍጹም ልብህ ካመንክ ተጠመቅ። ከተጠመቅክ በኋላ ደግሞ ክርስቲያን ኦርቶዶክስ ሆነ ስትኖር ደግሞ ሰው ነህና በስጋ ኃጢአት ትሰራለህ። ኃጢአትን የምታስወግደው ደግሞ ዕለት ዕለት ንስሐ እየገባህ ስጋው ደግሞ እየተቀበልክ ነው። ይሄ አንድ ጥያቄ ጠይቅ። በእናታችሁ ኃይሉ ጥያቄ ነው የምጠይቀው። ኃይሉ ንጽጽር እያረከው ነው። ስብከት አይደለም ይወዳል። አላነጻጽርም። ወይ እስኪ ልጨርስ፣ ከሱ ጋር እመጣለሁ። ወንድሜ ገብረስላሴ ኃይሉዬ በፈጠረ አምላክ ንጽጽር አልፈልግም። ንጽጽር ከፈለግን ሰዎችን በደንብ ተነጋግረን ነው። ኃይሉዬ እኔ እረዳለሁ። በመሰረቱ ይቅርታ ገብረስላሴ ወንድማችን ስለሚወድ ኦርቶዶክስን ስለሚወድ ወንድም ነው። አይ ነው አይስ ኦኬ። አሁን ከፍተኛ የሐሰት ትርክት ውስጥ ነው ያለው። አንተ ነው ኦርቶዶክሱ፣ እኔ አሁን ኦርቶዶክስ ለመሆን እፈልጋለሁ። ግን ይኸውልህ ጥያቄ ምን ሆነ መሰለህ፣ አሁን አንተ ያልከኝ ነገር አራቱ አይቃረንም። በአንተ